ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች ፕሮግራማችን ቤተሰቦች ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንድትጀምሩ ላይክ ስታደርጉ የዚህም ፕሮግራም ተደራሽነት ተደማጭነት ከፍ ስለሚያደርግ ላይካችሁ ይጠቅመናል። ላይክ እያደረጋችሁ ፕሮግራማችንን እንድትጀምሩ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንዲሁም ይህንን ፕሮግራም ከሀገር ውጭ ብታደምጡ ድጋፍ እንድታደርጉ የአክብሮት ጥሪያችን እያቀረብን ሶስተኛና የመጨረሻ ክፍል ፕሮግራማችን በቀጥታ ትኩረት የሚያደርገው ዓለም ዋንጫን በተመለከተ ይሆናል። የ32 ቡድኖች 32 ቡድኖች የጥሎ ማለፍ ጨዋታ በ16 ክለቦች ተለያይቶ የሚደረገው እንግዲህ ተጠባቂው የ32 ራውንድ ተጀምሯል። ትናንትና ሳውዝ አፍሪካ ከካናዳ ጋር የሚያደርጉት የመጀመሪያ ጨዋታ በካናዳ 1-0 አሸናፊነት ተጠናቆ ካናዳ እንግዲህ ወደ 16 ውስጥ ማለፏን አረጋግጣለች። ዛሬ ተጠባቂ ጠንካራ የእግር ኳሱ ቤተሰብ በተለየ ሁኔታ የሚደግፏቸው ብሔራዊ ቡድኖች ደግሞ ዛሬ የሚያደርጉ ይሆናል። ጨዋታ ሰዓቱም እንግዲህ ለኢትዮጵያውያን እግር ኳስ ተመልካቾች በተለይ በሀገር ውስጥ ለምትገኙ በጣም አመቺ ሰዓት ነው። በጊዜ ከ2 ሰዓት ጀምሮ የሚደረግ ጨዋታ ነው። ከዛ ምሽት 5 ሰዓት ተኩል የሚደረግ 2 ጨዋታዎች አሉ። ሁለቱ ጨዋታዎች በእጅጉ የሚጠበቁ ሁለት ታላላቅ ሀገራት የሚያደርጉት ጠንካራ ፉክክር ነው። ብራዚል ከጃፓን 2 ሰዓት፣ ምሽት 5 ሰዓት ተኩል ጀርመን ከፓራጓይ፣ ሌሊት 10 ሰዓት ላይ ደግሞ ኔዘርላንድ ከሞሮኮ ሌሊት 10 ሰዓት። ይህን ጨዋታ እንግዲህ አብዛኛው የእግር ኳስ ቤተሰብ የሚመለከተው ምርጥ ተመጣጣኝ ፉክክር ይደረግበታል ተብሎ የታመነ ነው። ግን ሰዓቱ በጣም ከባድ ነው። ነገ ደግሞ 2 ሰዓት ላይ አይቮሪ ኮስት ከኖርዌይ፣ ከዛን 6 ሰዓት ላይ ፈረንሳይ ከስዊድን፣ 10 ሰዓት ላይ ሜክሲኮ ከኢኳዶር። ከባድ ሰዓት ነው የሚደረገው እና የዓለም ዋንጫ አሁን የፉክክር አቅሙን በደንብ ብርታቱን አቅሙን የክለቦች የብሔራዊ ቡድኖች ጥንካሬ የበለጠ የምናስተውልበት ጥንካሬያቸው የሚፈተንበት የበለጠ አሁን ከባዱ ስቴጅ ላይ የደረስን ይመስለኛል። የብሔራዊ ቡድን ፉክክሩና የበለጠ ደግሞ አሁን ፌዙ የአንደኛው በኩል የሌላኛው በኩል የወጣውን ድልድል ተመልክታችኋል። የአንደኛው ፌዝ የሚገኙት ሀገራትና በዛኛው በኩል የሚገኙ ሀገራት ተመጣጣኝነትን በተለይ ይህን ውድድር ያሸንፋሉ ተብሎ የተገመቱ ሀገራት ሁሉ የሚገኙበት ፌዝ የዚህ ውድድር የፉክክር ደረጃ ባላንሱን በተወሰነ መልኩ ወደ አንደኛው ፌዝ ከፍ አድርጎታል። ምክንያቱም አሁን ጀርመንና ፓራጓይ አሸናፊ ከፈረንሳይና ስዊድን አሸናፊ ጋር ይገናኛሉ። ትናንት ምሽት ካናዳ ማለፏን ተከትሎ የኔዘርላንድና ሞሮኮን አላፊ ነው የምታገኘው። የፖርቱጋልና የክሮኤሺያ አሸናፊ ከስፔንና ኦስትሪያ አሸናፊ ጋር ነው የምትገናኘው። የአሜሪካና የቦስኒያ አሸናፊ ከቤልጅየምና ሴኔጋል ጋር። ይህን ፌስ ስንመለከተው በጣም ጠንካራ ልክ እንደ ዩኤፋ ሻምፒዮንስ ሊግ ተመልከቱት። ፓሪስ ሴን ጀርሜን ምን አይነት ስቴጆችን አልፎ መጥቶ ፋይናል ላይ እንዳሸነፈ፣ ለአርሴናል የተፈጠረው መደላደል ፋይናል ድረስ ወስዶት በፍጻሜ ግን ሽንፈት ነበር ያስተናገደው። በዛኛው ፌዝ በኩል ደግሞ ተመልከቱ። የብራዚልና የጃፓን ኃላፊ ከኖርዌይና አይቨሪ ኮስት ኃላፊ ጋር የሚገናኙት። ሜክሲኮና ኢኳዶር ኃላፊ ከእንግሊዝና ዲሞክራቲክ ኮንጎ ጋር፣ የአርጀንቲናና የኬፕ ቨርዴ ኃላፊ ከአውስትራሊያና ግብፅ ኃላፊ ጋር ነው የሚገናኙት። ስዊዘርላንድና አልጄሪያ ኃላፊ ከኮሎምቢያና ጋና ኃላፊ ጋር ነው የሚገናኙት። ስለዚህ ይሄ ዓለም ዋንጫ የውድድሩን ደረጃ አቅም አሁን የተፎካካሪ ብሔራዊ ቡድኖችን ኳሊቲ በእጅጉ የሚለይበት ስቴጅ ላይ በአግባቡ የደረስን ይመስለኛል። ምክንያቱም ባለፉት
ባለፉት የግሩፕ ስቴጅ ጨዋታዎች ላይ ተመጣጣኝ ያልሆኑ ሀገራት ወይም በታሪክ አጋጣሚ ይሄንን የግሩፕ ስቴጅ የማግኘት አጋጣሚ የተፈጠረ የሀገራት እድልም ነበር። ያ ደግሞ የተፎካካሪነቱን መጠን በጣም ሰፊ አድርጎት ያስተዋልንባቸው ጨዋታዎች አሉ። ግን ስታንዳርድ ብቻ ሳይሆን አሁን ባላቸው ጀነሬሽን በዚህ ስቴጅ ላይ አስፈላጊውን ድል ለማስመዝገብ ለምሳሌ ፖርቱጋል በሮናልዶ እየተመራች ምን ያክል ርቀት ትሄዳለች? ምክንያቱም ሁለተኛ መውጣቷ እዚህኛው ፌዝ ላይ እንድትገኝ አድርጓታል። ኮሎምቢያ በዛኛው ፌዝ ገብታ ጋናን ነው ያገኘችው። ይሄን ስንመለከት የደረጃ ልዩነት ምን ያክል በቀጣይ ፌዝ ላይ የሚያመጣው ልዩነት በእጅጉ የሚያሳይ ነው። አሁን የፖርቱጋል ከስፔንና ኦስትሪያ አላፊ ጋር መገናኘት ብቻ ሳይሆን በቀጣዩ ዙር ደግሞ ጨዋታ የአሜሪካንን፣ ቦስኒያ፣ የቤልጅየም እና ሴኔጋል አላፊ ነው የምታገኘው። በጣም ጠንካራ ኮምፒቲሽን ነው የሚጠብቃት። ስለዚህ የፖርቱጋል ምን ያክል ርቀት ትጓዛለች የሚለው ሜሲ እና አርጀንቲናስ እንደገና ለሌላ ክብር የመብቃታቸው እድል ሊበቁ የሚችሉበት አጋጣሚ በብዙ መመዘኛዎች ካየን ሜሲም በዛኛው ፌዝ በኩል ረጅም ርቀት ከአርጀንቲና ጋር የመጓዝ እድሉ ሰፊ ነው። በተመሳሳይ ታዲያ የወርቃማው ጀኔሬሽን በአስገራሚ ከ3-3 አሸንፈው በኮንፈርት ወደዚህ ዙር ማለፍ የቻሉት ፈረንሳይ ከዚህ በፊት በነበሩ 2 ተከታታይ የግሩፕ ስቴጅ ጨዋታዎች የግሩፑ ድምቀት የነበረው ቅድሚያ የሚሰጠው ትልቁ መነጋገሪያ ርዕስ የነበረ ቀጣይ ከድህረ ሮናልዶና ሜሲ ኢራ በኋላ የሚመጣው ደግሞ ኪሊያን ኢምባፔ። የኪሊያን ኢምባፔ አስደናቂ መሆን መነጋገሪያ ርዕስ ሆኖ ሳለ ኦስማን ዴምቤሌ ደግሞ በመጨረሻ የግሩፕ ጨዋታ ላይ ደግሞ ሃትሪክ መስራቱ የበለጠ የፈረንሳይን አቅም ትኩረት እንዲሰጥበት አድርጎታል። እነዚህ ጉዳዮች እንዳሉ ሆነው የእንግሊዝ ብሔራዊ ቡድንም ደግሞ አለ። አሁን የእንግሊዝ ብሔራዊ ቡድንን ከተመለከታችሁ በመጨረሻ የግሩፕ ስቴጅ ጨዋታዎች የነበረው የመጀመሪያ 45 ሶስቱም ጨዋታ ድክመት ቀጥሏል፣ አንድ አይነት ነው። በቀጣይ ዙር የሚያገኟቸው ሀገራትን ደግሞ በትኩረት ለተመለከተ እንደ ምድብ ጨዋታዎች ሁሉ የእንግሊዝ ብሔራዊ ቡድንን በዛ ደረጃ ይታገሳሉ ወይ? የእንግሊዝ ብሔራዊ ቡድን ራሱን አርሞ አስተካክሎ ወደ ጨዋታ ሪትም እስከሚመለስ ድረስ እነዛ ብሔራዊ ቡድኖች በትዕግስት እየተከላከሉ ወደኋላ አፈግፍገው የሚቆዩ ሀገራትን በቀጣይ ዙር ታገኛለች ወይ? እሱም ሌላ መወያያ ርዕስ የሚያስነሳ ነው። የበለጠ ደግሞ በቀጣይ ቀናት የ2018 የራሽያን ዓለም ዋንጫ ፈረንሳይ ስታሸንፍ፣ በነገራችን ላይ የቻናላችን ዋና አዘጋጅ አባ ከግሩፕ ስቴጅ አንስቶ እስከ ፍጻሜ እስከ ዋንጫውን እስከምታገኘው ሀገር ድረስ በቀጥታ በተከታታይ በመገመት 100% ግምቱ ትክክል ሆኖ እንግዲህ ሽልማት በሀገር አቀፍ ደረጃ ተበርክቶለት ነበር በ2018ቱ የፊፋ ዓለም ዋንጫ እና በተመሳሳይ አይነት መንገድ እንግዲህ በቀጣይ ቀናት ግምቶቹን ይዞ ይመጣል። ምናልባት ነገ በሚኖረን ፕሮግራም ሰፊ ከራሱ መመዘኛ አስቀምጦ እንግዲህ አሁን የ32 ቡድኖች የእርስ በርስ ግንኙነት መደረጉን ተከትሎ አሁን የበለጠ ትኩረት አድርጎ በዚህ ዙሪያ ይዞላችሁ የሚመጣ ይሆናል። ምናልባት እንደ 2018ቱ ይቀናው ይሁን እስቲ ከእናንተ ጋር አብሮ በጋራ የሚወያይ ይሆናል። የበለጠ ግን አሁን የሁለቱ ፌዝ ጥንካሬና ለአንደኛው ፌዝ ያሉ ሀገራት ያላቸው አቅምና በዛኛው ፌዝ ያሉ ሀገራት ያላቸው አቅም እጅጉን ልዩ መሆኑን ተከትሎ የፉክክሩን ደረጃ እስከ ፍጻሜ ድረስ አሁን ፕሪዲክት ለሚያደርግ የእግር ኳስ በጣም አፍቃሪ የሆነ ተመልካች ሜሲና ሮናልዶ ፍጻሜ ቢደርሱ ለበለጠ የነሱ ኢራ የመጨረሻ የሚለይበት የፍጻሜ ጨዋታ ቢሆን ለእግር ኳሱ ቤተሰብ ስጦታ ነው። በጣም ትልቅ ስጦታ ነው።
ሁለቱ ለፍጻሜ ቢደርሱ ግን እንደ ብሔራዊ ቡድናቸው አቋምና ብቃት ካላቸው ስብስብና ጥራት ኳሊቲ አንጻር ፖርቱጋል የተሻለች ናት። አርጀንቲና ግን ኢኮኖሚካል የሆነ እግር ኳስ የሚጫወት በጣም የራሱ ጥንካሬ ያለው ብሔራዊ ቡድን ነው። የበለጠ ታክቲካሊ ካላቸው ጀኔሬሽን ካለው አቅምና የአሰልጣኞች ደግሞ የበለጠ ፍሌክሲቢሊቲን ከተመለከትን ጀርመን፣ ፈረንሳይ የተሻለ እንግሊዝም እንግዲህ ቱኸል በጥሎ ማለፍ ጨዋታዎች ካሻሻላቸው የፈርስት ሃፍ ተመሳሳይ አንድ አይነት ድክመት ከኳታር ዓለም ዋንጫ የጀመረ ለምን ከራሽያ ዓለም ዋንጫ የጀመረ የመጀመሪያ 45 መዳከምን የሚቀርፍ ከሆነ እንግሊዝም በተብላላና በበቃ ስብስብ ነው የመጣችው። እነዚህ ጉዳዮች ምናልባት የሁለቱን እስከ ፍጻሜ የመጓዝን አቅም በአጭሩ ሊያስቀሩ ይችላሉ። በእኔ ግምት ግን በዚህ ዓለም ዋንጫ ያልተገመተው ረጅም ርቀት ሊጓዝ ይችላል በግሌ የማስበው ሀገር ኮሎምቢያ ናት። የኮሎምቢያን ሶስቱን ጨዋታ የተመለከተና ፊዚካሊ ቴክኒካሊ ኬፐብል የሆነ በደንብ የተቀናጀ ብሔራዊ ቡድን የኮሎምቢያ ማጥቃት በተለይ ከፖርቱጋል ጋር ያለውን ጨዋታ ለተመለከተ ምን ያክል ጠንካራ መሆኑን ለማስተዋል የጨዋታው ኮከብ የተመረጠው የፖርቱጋል ግብ ጠባቂ ዲዬጎ ኮስታ። ይሄ ማለት የፖርቱጋል ግብ ጠባቂ ምን ያክል በጨዋታ ላይ ትላልቅ ቻንሶችን ማዳን ቢችል ነው የጨዋታው ኮከብ የተደረገው። ስለዚህ የበለጠ ወደፊት ተጠግቶ ለማጥቃት በሉዊስ ዲያዝ፣ በሃሜስ ሮድሪጌዝ እና በጀፈርሰን ኮንቴሮ በእግር ኳስ ህይወቴ መመልከት ከጀመርኩበት ጊዜ አንስቶ በአንድ አጋጣሚ እንኳን ወደ ዩሮፒያን እግር ኳስ መጥቶ ቢጫወት ብዬ የምመኘው በላቲን አሜሪካ የእግር ኳስ ህይወቱን ጀምሮ እዛ ያጠናቀቀው በጣም ቴክኒሻን የሆነ ተጫዋች። የበለጠ ይህን ተጫዋች የማውቀው በሪቨር ፕሌት ሲጫወት ነው። እንደውም በአንድ ወቅት ይህን አጋጣሚ ላስታውሳችሁ፣ ሪቨር ፕሌት እና ቦካ ጁኒየር የሚያደርጉት ጨዋታ በከፍተኛ በደጋፊዎች ግጭት ምክንያት ወደ ሳንቲያጎ በርናባዩ ተዘዋውሮ ሳንቲያጎ በርናባዩ ላይ ተደርጎ 3-1 ሪቨር ፕሌት አሸንፎ ነበር። እንደውም የምናስታውሰው ቦነኒቶ ቀዳሚ ያደረገ ቦካ ጁኒየርን። ከዛም በኋላ ሁለቱን ግብ ያስቆጠረው ተጫዋች ማለት ነው ግራኙ ኮሎምቢያዊ ጄፈርሰን ኮንቴሮ ይባላል። በአንድ ወቅት ጋርዲዮላ ለማምጣት ሩመርስ ነበር እሱን ተጫዋች ለማምጣት፣ ግን ተጫዋቹ በወቅቱ መጠነኛ ጉዳት ካስተናገደ በኋላ ወደ ዩሮፒያን እግር ኳስ የማምጣት አጋጣሚ አልነበሩም። አሁን በኮሎምቢያ ብሔራዊ ቡድን ነው የሚገኘው። ተመልከቱት፣ ጄፈርሰን ኮንቴሮ የሚባል አስደናቂ ቴክኒሻን የግራኝ እግር ተጫዋች አለ። የኮሎምቢያ ብሔራዊ ቡድን እስቲ ተመልከቷቸው በደንብ። በግሌ ከትላልቅ ሀገራት ይሄ ውድድር በዚህ ደረጃ ሳይገፋ በፊት የምድብ ጨዋታዎች ሳይደረጉ በፊት ባለው አቅም ደረጃ እንደ አንድ ገለልተኛ የእግር ኳስ ተመልካች ፈረንሳይ የማግኘት አቅሟ ከፍተኛ ነው የሚል የራሴን ግምት አስቀምጫለሁ። ግን ኮሎምቢያን አሁን በተመለከትንበት የመጨረሻ ሁለት ጨዋታዎች ላይ አስተማማኝ ኮንሲስታንሲ ያለ ኮሎምቢያ፣ በተለይ ፊዚካሊ ይሄ ቡድን የተቀናጀበት መንገድ ከባድ ነው። ስለዚህ ኮሎምቢያና ፈረንሳይን እስቲ በትኩረት ተመልከቱ፣ ረጅም ርቀት የመጓዛቸውን አቅም። ፈረንሳይ እንግዲህ እነዛ ገዳይ የሆኑ የፊት መስመር ተጫዋቾች በርካታ ችግሮችን ለዲዲዬ ዴሾ ይቀርፋሉ ተብሎ ይጠበቃል እና አሳዛኝ ሁኔታ ላይ ነው የሚገኙት። ዲዲዬ ዴሾ እናታቸውን ከዚህ ዓለም በሞት አጥተው ከፈረንሳይ ብሔራዊ ቡድን ጋር ይገኙ። ምናልባት ተመልሰው እንደሆነ አፕዴቶችን አልተመለከትኩም፣ ግን የባለፈው ጨዋታ ያመለጣቸው በዚህ ምክንያት ነበር። እስቲ የፈረንሳይንና የኮሎምቢያን ጥንካሬ ተመልከቱ። አባ ደግሞ በተለየ ሁኔታ እስከ ፍጻሜው ድረስ ማን ሊጓዝ ይችላል የሚለውን የራሱን ግምት ይዞላችሁ በነገ ፕሮግራም ይመጣል። ለማንኛውም ፕሮግራማችንን ላይክ፣ ሼር፣ ሰብስክራይብ ያደርጉ። ዛሬ ምሽት የሚደረገውን የብራዚል ጃፓንንም የጀርመን ፓራጓይንም ጨዋታ ድረ ጨዋታ ነጥቦችን ይዘንላችሁ እንመጣለን። ከጨዋታው ጥንካሬና ግዝፈት አንጻር ሌሊት 10 ሰዓት ላይ ድካም ካልተጫጫንን በስተቀር ሞሮኮና ኔዘርላንድን ተመልክተን በተለመደው ሰዓት ይዘንላችሁ የምንመጣ ይሆናል። በ3 ፕሮግራሞች ቆይታ አደረግን።
ከእናንተ ጋር ለተሰኙን መልካም የስራ ቀን እንዲሆን ተመኘን። ሰላም ቆዩ።